በመቀሌ በድብቅ የተቀረጹና ማህበራዊ ሚዲያውን ያናወጡት ቪዲዮዎች በስተጀርባ ያለው እውነታ ምንድን ነው? የ12ኛ ክፍል ብሔራዊ ፈተናስ በትግራይ ክልልና ፌዴራል መንግስቱ መካከል ምን አዲስ ውዝግብ አስነሳ? ዛሬ በእነዚህ መረጃዎች ዙሪያ ያሉ እውነተኛና ሚዛናዊ መረጃዎችን በዝርዝር እናያለን። ወደ ዝርዝር መረጃዎች ከመሄዳችን በፊት ይህንን መሰል ወቅታዊ የሀገራችንን የፖለቲካ ዜናዎች በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን ማብራት እንዳይረሱ። ከቅርብ ቀናት ወዲህ ማህበራዊ ሚዲያ ላይ በስፋት የተሰራጩና ከመቀሌ በድብቅ የተቀረጹ ተንቀሳቃሽ ምስሎች የብዙዎችን ትኩረት ስበዋል። እነዚህ ምስሎች በርካታ የትግራይ ወጣቶች በግዳጅ ወደ ወታደራዊ ማሰልጠኛ ማዕከላት እየተወሰዱ መሆኑን ያሳያሉ በሚል ከፍተኛ መነጋገሪያ ሆነዋል። በቪዲዮዎቹ ላይ ወላጆች በሐዘን ሲያለቅሱ እንዲሁም አንዳንድ ወጣቶቹን በጫኑ ተሽከርካሪዎች ላይ ድንጋይ ሲወረውሩ ይስተዋላል። ይህንን ሁኔታ ተከትሎ የመቀሌ ከንቲባ አቶ ኃይላይ አረጋዊ ወቅታዊ ማብራሪያ ሰጥተዋል። ከንቲባው ቪዲዮዎቹን ቀርጾ ያሰራጩ ሰዎች በጥብቅ በመኮነን ከጠላቶቻችን በላይ ጠላቶቻችን ናቸው ሲሉ ፈርጀዋል። አቶ ኃይላይ እንደሚያስረዱት ከሆነ ምስሎቹ የሚያሳዩት ሲቪል ወጣቶች በግዳጅ ሲመለመሉ ሳይሆን የትግራይ የመከላከያ ሰራዊት ወይም የቲዲኤፍ የቀድሞ አባላት ወደ የአርሚያቸው እንዲመለሱ ሲደረግ ነው ብለዋል። በክብር የተሰናበቱ ወይም በተለያየ ምክንያት ትግል አቋርጠው የወጡ የሰራዊት አባላት ወደ ካምፕ የተመለሱበት ሂደት መሆኑን የገለጹት ከንቲባው በአንዳንድ አካባቢዎች ግን የአፈጻጸም ክፍተቶች ሊኖሩ እንደሚችሉ ሳይሸሽጉ አምነዋል። በሌላ በኩል ግን ጉዳዩ ከዓለም አቀፍና ከሀገራዊ የሰብአዊ መብት ተሟጋች አንጻር ስንመለከተው የተለየ መረጃን እናገኛለን። ምንም እንኳን የክልሉ ባለስልጣናት የግዳጅ ምልመላ የለም ቢሉም የኢትዮጵያ ሰብአዊ መብት ኮሚሽን ወይም ኢሰመኮ ከዚህ ቀደም ባወጣቸው ሪፖርቶች በትግራይ ክልል የግዳጅ ወታደራዊ ምልመላዎች መኖራቸውን ማረጋገጡን ገልጿል። ይባስ ብሎም ከተመለመሉትና ከታፈሱት ሰዎች መካከል አብዛኞቹ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ጭምር መሆናቸውን ኮሚሽኑ በሪፖርቱ ጠቁሟል። ይህ በሰራዊት ምልመላ ዙሪያ በክልሉ አስተዳደርና በሰብአዊ መብት ተሟጋች መካከል ያለውን ፍጹም የተራራቀ አቋም በክልሉ ያለውን ፖለቲካ ውጥረት ይበልጥ እያወሳሰበው ይገኛል። ይህ የወታደራዊ ምልመላ ውዝግብ እንዳለ ሆኖ በትግራይ ክልልና በፌዴራል መንግስቱ መካከል ሌላ አዲስ ፖለቲካዊና አስተዳደራዊ ፍጥጫ ቀስቅሷል። እሱም የ12ኛ ክፍል አገር አቀፍ ፈተና አሰጣጥን የተመለከተ ጉዳይ ነው። የውዝግቡ መነሻ የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ የፌዴራል ትምህርት ሚኒስቴር በይፋ መክሰሳቸውን ተከትሎ ነው። እንደ ቢሮ ኃላፊው አገላለጽ በመሰረተ ልማትና በኮምፒውተር እጥረት ምክንያት ፈተናው በኢንተርኔት ወይም ኦንላይን መውሰድ የማይችሉ ከ15,000 በላይ የትግራይ ተማሪዎች ነበሩ። እነዚህ ተማሪዎች በወረቀት እንዲፈተኑ ዝግጅት ቢደረግም የፌዴራል ትምህርት ሚኒስቴር የፈተና ወረቀቶች አልክም ማለቱን ዶክተር ኪሮስ ገልጸዋል። ይህ ውሳኔ ፍጹም ፖለቲካዊ ውሳኔ ነው ያሉት የቢሮው ኃላፊው ክልሉ ይህንን ኢፍትሐዊ አካሄድ ለመቋቋም የራሱን ፈተና በአጭር ጊዜ ውስጥ አውጥቶ ለተማሪዎች እንደሚሰጥና የራሱን የዩኒቨርሲቲ መግቢያ ነጥብ ወስኖ ተማሪዎችን ወደ ከፍተኛ ተቋማት እንደሚያስገባ በጥብቅ አስታውቀዋል። ለዚህ ለትግራይ ክልል ከባድ ወቀሳና ማስጠንቀቂያ የፌዴራል የትምህርት ምዘናና ፈተናዎች አገልግሎት አፋጣኝ ምላሽ ሰጥቷል። የፌዴራሉ ተቋም እንደሚለው በትግራይ ክልል በወረቀት የሚሰጠው ፈተና ሙሉ በሙሉ አልቀረም ወይም አልተሰረዘም። ይልቁንም የመሰረተ ልማት ችግር ላለባቸውና በወረቀት ለመፈተን ለተመዘገቡ 15,325 የትግራይ ተማሪዎች ፈተናው ከሐምሌ 22 እስከ ሐምሌ 24 ቀን 2018 ዓመተ ምህረት በመቀሌና በአክሱም ዩኒቨርሲቲ ውስጥ በወረቀት እንደሚሰጥ አስቀድሞ ታቅዶ ሰፊ ዝግጅት እየተደረገበት ያለ ጉዳይ መሆኑን አገልግሎቱ በይፋ ማብራሪያ ሰጥቷል። በአጠቃላይ ስንመለከተው በትግራይ ክልል ያሉ ወቅታዊ ሁነቶች ከወታደራዊ ምልመላ ቪዲዮቹ ጀምሮ እስከ ሀገራዊ ፈተናው ውዝግብ ድረስ በመቀሌና በአዲስ አበባ መካከል ያለው የፖለቲካ አለመግባባት አሁንም ድረስ ጥንቃቄ የሚሻ መሆኑን ያሳያል። በአንድ በኩል የክልሉ ባለስልጣናት የህልውና አደጋን ለመመከት ህዝብን ማደራጀት አስፈላጊ ነው ሲሉ፣ በሌላ በኩል ደግሞ የሰብአዊ መብት ተሟጋች እንዲሁም የፌዴራል አካላት የአሰራር ግልጽነትና ህዝባዊነት ላይ ጥያቄ እያስነሱ ይገኛሉ።
የተከበራችሁ ውድ የብስራት ሚዲያ ቻናል ቤተሰቦች እናንተስ በዚህ ሁለት አበይት ጉዳዮች ላይ ምን ታስባላችሁ? በመቀሌ ቪዲዮ ዙሪያ የተሰጠው ማብራሪያና የ12ኛ ክፍል ፈተና ውዝግብ ላይ ያላችሁን ሀሳብ በኮሜንት መስጫው ላይ እንድታካፍሉን እንጋብዛችኋለን። መረጃዎችን ከወደዳችሁት ሼር ማድረጋችሁንና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ እያልን በሌላ ወቅታዊ መረጃ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን ይሁን።